ጌታ አትጨነቁ ብሎ አራት ነገሮች ላይ እንዳንጨነቅ ነግሮናል። የመጀመሪያው ስለ ምግብ ነው። ወበይንተ ዝእብለክሙ ኢትተክዙ ለነፍስክሙ ዘትበልዑ ወዘትሰትዩ ወለሥጋክሙኒ ዘትለብሱ። ስለዚህ እላችኋለሁ ለነፍሳችሁ ለምትበሉትና ለምትጠጡት ነገር አትጨነቁ አለ። ለነፍሳችሁ ለምትበሉትና ለምትጠጡት ነገር አትጨነቁ። ለነፍሳችሁ ምእመናን ልብ በሉ። እኛ የምንበላው ለነፍሳችን ነው ለስጋችን ነው? ለስጋችን ነው አይደለም? እና እንደዛ ከሆነ ጌታ ለነፍሳችሁ ለምትበሉት አትጨነቁ ለምን ይለናል? የኢትዮጵያ ከተሞች ያለ አቅማቸው መጠጥ ቤት ነው የሚያበዙት። መጠጥ ቤት ያለ መጠናቸው ማለት ነው። ምናምን ምናምን ሃውስ የሚባል በየስፍራው ያለ። ለነፍሳችሁ የምትበሉ የምንበላው ለስጋችን ነው። ለምን ይመስላችኋል? የሰው ልጅ ቆሞ የሚሄደው ምን ስላለችው ነው? ነፍስ ስላለችው ነው። ነፍስ ደግሞ እንድትኖር የሚያደርጋት ምን ይመስላችኋል? ደም ነው። የሰው ልጅ ደሙ ከሌለ የነፍስ መሳሪያዋ መኖሪያ ከተማዋና ስራ መስሪያዋ ደም ነው። ደም ስታጣ ነፍስ ወጥታ ትሄዳለች። ስለዚህ አእምሮ ራሱ ሰው የሚያስበው ራሱ በምንድን ነው? በደም ነው። ደም ከሌለ ጭንቅላት ማሰብ አይችልም። ሰው የሚያስበው ደም ሲኖረው ነው። የሚያስበው ደም ሲኖረው ነው። በጭንቅላቱ ጭንቅላት ደግሞ ወይም አእምሮ ነፍስ ሐሳቧን የምታመርትበት እና የምትገልጽበት የሐሳብ ከተማዋ አእምሮ ነው። ነፍስ እንድትኖር የሚያደርጋት ደግሞ ደም ነው። ደምን ደግሞ እንዲገኝ የሚያደርገው ምግብ ነው። ስለዚህ ለነፍሳችሁ ለምትበሉት ያለበት ምክንያት ነፍስ በደም ምክንያት ስለምትኖር ነፍሳችሁ ከስጋችሁ ጋር እንድትኖር የሚያደርጋትን ስጋችሁ ደግሞ በነፍሳችሁ ምክንያት እንዲንቀሳቀስ የሚያደርገውን ምግብ ሐሳብ አድርጋችሁ አትጨነቁ አለ። ለምንድን ነው የማንጨነቀው? ካልበላን ደም የለም፣ ደም ከሌለ ነፍስ የለም፣ ነፍስ ከሌለ መቆም የለም፣ መኖር የለም። እንዴት አንጨነቅም ብለን ስንጠይቀው እንዲህ ብሎ ይመልሳል። አኮኑ ነፍስ ተአጽብ እምሲሲት ይላል። ከምግብማ ነፍስ አትበልጥም ይላል። ከምግብማ ነፍስ አትበልጥም ምን ማለቱ ነው? አዲያ ጌታ ለምትበሉት አትጨነቁ ብሎ ሲያበቃ እንዴት ማንጨነቅ ስንለው እንዴ ከምግብማ ነፍስ አትበልጥም ማለ እና ብትበልጥሳ መብለጥና ማነሷ ሳይሆን ዋናው ነገር ምግብ የለም ነው። ለምን አንጨነቅም? እና ምን ማለቱ ይመስላችኋል? ከምግብማ ነፍስ አትበልጥም አለ። ይኸውላችሁ ምግብ ነፍስ እንድትኖር የሚያደርጋት ደም የሚመረትበትን ምግብ ለናንተ ከመስጠት ነፍስን መፍጠር አይበልጥም ወይ ማለቱ ነበረ። ነፍስን መፍጠር ይበልጣል ወይስ እንጀራን መስጠት ነው? እንጀራን ከመስጠትማ ነፍስ መፍጠር አይበልጥም? እንጀራን እኮ ዘመድም ይሰጣል፣ ባድም ይሰጣል፣ ጓደኛም ይሰጣል፣ ሰርተው ያገኙታል። ነፍስን ሰርቶ የሚሰጥ ጓደኛም ባልንጀራም ዘመድም የለም። ነፍስን ሰርቶ የሚያገኛት ባለሙያም ሊቅም የለም። እንግዲህ ባለሙያዎች የዓለም ጠበብቶችና ሳይንቲስቶች ሁሉ ብዙ ትልልቅ ነገር ሰርተዋል። በባህር ውስጥ የሚሄድ መርከብ ሰርተዋል። መንኮራኩር ሰርተው ጨረቃን አይተን መጥተናል ብለዋል። እኛ ላየንም ዙሮ አይተናል ብለዋል። ማርስ ላይም ቤት ልንሰራ ነው ብለዋል። ተሰርቶ የሚዞር የሳተላይት ቤትም አለ። ታውቃላችሁ? የሳተላይት ቤት ስሰማ ነው ቤቱ ተሰርቶ በዚህ ላይ እየዞረ ማለት ነው። በዚህ አላያችሁትም? እንደዚህ አይነት ቤት አለ አሉ ነው እንግዲህ። እኔ በወሬ ነው የተማረ ሰው ሲያወራ ነው የሰማሁት። የሳተላይት ቤት ሁሉ ተሰርቶ ሰዎች ሰርተው በዚህ እያዩን ቤት ነው ግን
ባህር ውስጥ እኔ ቤት አይቻለሁ። ያው ባህር ውስጥ አይቻውቃለሁ። ድንገት እግር ጥሎኝ አንድ ቦታ አርሜን ብቅ ብዬ አንድ ውጭ ሀገር ባህር ውስጥ ቤት አይቻለሁ። የጀልባ ቤት አይቻለሁ። ቤቱን ጀልባውን ቤት አድርገው እዛው ይዋለዳሉ። ትዳር እዛው ኑሮ የሚመሩበት ጀልባ አለ። እንደዚህ አይነት አይቻለሁ። የሚዞር ቤት ደግሞ አለ። ይሄ ሁሉ ተሰርቷል። ከወንድ ደም ዘር ከእናት ደም ወስደው ደግሞ ልጅ በጠርሙስም እያስወለዱ ነው። እንደ እንቁላል በኢንኩቤተር ተፈልፍሎ ዶሮ እንደሚሆን ሰውም ደግሞ እንደዛ እያደረጉ ነው። የሆነ ሆኖ ግን እስካሁን ነፍስ የሰራ ሰው ሰምተን አናውቅም። እንዲያው ምድርና ሰማይ ይቀልጣል እንጂ የሚሰራ ሰውም አይመጣም። በዚህ እርግጠኛ ነኝ። የፈለገ የተራቀቀ ሳይንቲስት ዓለም እስከሚጠፋ ቢመጣ ሰው አይሰራም። በዚህ እርግጠኛ ነኝ። እኔ ፍጥረት ሁለት ነገር ማድረግ እንደማይችል እኔ እርግጠኛ ነኝ። አንደኛ ሞትን ማቆም እንደማይችል እርግጠኛ ነኝ። ሁለተኛ ልደትን በራሱ መስጠት እንደማይችል እርግጠኛ ነኝ። ይሄው ከአባቱና ከእናቱ እኮ የሆነ ነገር ፈጥረው ወስደው ልጅ እያደረጉና የሆነ ነገር ወስደውማ እንዴ ያው የእግዚአብሔርን ነገር ነው ያገናኙት። ያንማ ሲያረ ያማ እግዚአብሔር እኮ ነው እንጂ ሰራ። ታዲያ እነሱ ሰሩ ልንል ነው? እሱ አይደለም። ባልና ሚስትም እኮ አንድ ላይ ሲኖሩ ልጁ የእግዚአብሔር ነው። ባልና ሚስት ልጅ አይሰሩም። ልክ ባልና ሚስቱ አንድ የሚሆኑበትን ምስጢር ነው እነሱ ወስደው ይሄን ያደረጉ። በራሱ ግን ነፍስን የሚፈጥር ነፍስን የሚሰራ የለም። እና እናንተ እንደው ምን እበላለሁ ምን እጠጣለሁ ብላችሁ የምትጨነቁ ነፍስ ሰጥቻችሁ ሲያበቃ እንዴ ማንም የማይሰጣችሁ ነፍስ ሰጥቻችሁ ማንም የሚሰጠውን እንጀራ አይሰጠንም ትላላችሁ ብሎ ጌታ። ስለዚህ ስለ ምግብ አትጨነቁ። እንዳትጨነቁ ደግሞ ንጽሩ አዕዋፈ ሰማይ፣ የሰማይ ወፎችን ተመልከቱ። እዚህ ወፍ የለም እናንተ ገዳም ቢሆን አሁን ብዙ ወፍ ነበር። እዚህ ምንም ወፍ የለም። ይገርማል። እንዴት ወፍም አላስቀምጣላችሁ እንዴ እናንተ? ሌላ ምን አላስቀምጣ ወፍም ያልክ ምን አላስቀምጥ ብለናል እንዳትሉኝ። አይ እኔ ምንም አታነካኩኝ ያልኩት ነገር የለም። ብቻ ብዙ ነገር አላስቀምጥ ብለናል እና ብቻ ግን ወፍም መቀመጫ መጣች አንዲት። አሁን እዚህ እንደው ጥሩ ነው አለን ብላ እኮ ነው እንደው ስማችን አታጥፉ ብላ እዚህው ፊት ለፊት የመጣች። ይገርማል እኮ አንዲት ወፍ ናት። በጣም እንዴት ያለች መሰለቻችሁ። ስለዚህ የሰማይ ወፎችን ተመልከቱ ነው። የሰማይ ወፎችን ስንመለከት ተመልክተን ምናደ እለ ኢይዘርኡ ወያአርሩ ወያስተጋብኡ ውስተ አብያት፣ የማይዘሩ የማያጭዱ በጎተራ የማይሰበስቡ ድልብ የሌላቸው እንደዚህ ዘመድ ደግሞ አካውንት የሌላቸው የሚያጠራቅሙበት ባንክ የሌላቸው ጓሮ የሌላቸው ወይም የንግድ ማዕከል የሌላቸው እስቲ ወፎችን ተመልከቱ። እስመ አቡክሙ ሰማያዊ ይሴስዮሙ፣ የሰማይ አባታችሁ እሱ ይመግባቸዋል። ቁጭ ብሎ ግን አየ ሊቃውንት ምን ይላሉ መሰላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰነፍ ታደርጋለች ይላሉ አንዳንድ ሰዎች። እንዴት ሲባሉ የሰማይ ወፎችን ተመልከቱ ትላለችና ስንፍናን አስተምራለች። እንደው እኮ አይደረስ ነው ሊበሏት ያማራቸውን ወፍ ጅግራ ናት ይሏታል አሉ። እንዴ እለ ኢይዘርኡ አለ እንጂ እለ ኢይሰርሩ አላለም ይላሉ ሊቃውንቱ። የማይዘሩ ወፎችን አለ እንጂ የማይበሩ ወፎችን አላለም ይላል። መብረር ምንድነው? ስራ በሉ። መብረር ምንድነው? አዎ እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ። እግርህን እጅ ምንድነው? አንድ ፈላስፋ ብሎ የተናገረው ምንድነው? ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ ነው አይደል ያለው? ስትሰራ የዘላለም ኗሪ መስለን ስራ፣ እማትሞት መስለ ስራ፣ ሌት ተቀን ስራ። ንስሐ ስትገባ ደግሞ ዛሬ የምትሞት መስለ ዛሬውኑ ተዘጋጅ፣ ተጨርስ። ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ።
ስንሰራ ሌት ተቀን ነው። እግዚአብሔር እስቲ መቼ ነው የሚሰራ? እስኪ ነው ሰኞ፣ እሑድ፣ ለሰኞ፣ አመራ ማክሰኞ እግዚአብሔር መቼ ይሰራል? እስኪ ንገሩኝ። ሁልጊዜ ይሰራል። ሐሙስ ስራ ቢያቆም እኮ ሐሙስ ልም ብለን አለቅን ማለት ነው። አስባችሁታል? እግዚአብሔር የዓመት እረፍት ቢወጣ እንኳን እረፍት ወጥቶ እናቴ አብሮን እያለም ሊፈጁን ነው። እነማን? እኔ ማንንም አላልኩም። በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው በእውነት ማለት ነው። ሊፈጁን ያሰቡ ሰዎች እግዚአብሔር አብሮን ሶባኮ እግዚአብሔር ምስሌነ ይብል እስራኤል ሶባኮ እግዚአብሔር ምስሌነ። እስራኤል እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኑሮ አሐዝብ ሕያዋኒነ እሙጡነ፣ በሕይወተ ሥጋ ሳለን በዋጡን ነበረ ይላል። እግዚአብሔር ከኛ ጋር ባይሆን ኖሮ እግዚአብሔር መቼ ስርዓት ፈቶ ያውቅ? ለሰከንድ የለም። አቡዬ እስከ ይዜ ገብሩ አንሄ ገብር ከማሁ አለ ጌታ። አባቴ አብ እስከ ዛሬ ይሰራል፣ ቅዳሜም እሁድም ሰኞም ማክሰኞም ረቡዕም ሐሙስም ዓርብም እኔም እስከ ዛሬ ይሰራለሁ ይላል። እግዚአብሔር ሁል ጊዜ ይሰራል። እኛ አሁን በዓል ነው ብለን ባረፍንበት እግዚአብሔር እኛን በመጠበቅ እየሰራ ነው። የእኛን እስትንፋስ ይጠብቃል። እኛ ተኝተን እሱ ይጠብቃል። ኖላዊ ትጉህ ዘይነውም፣ የማያንቀላፋው እረኛችን ስንተኛ ይጠብቃል፣ ስንተኛም ይሰራል፣ ስንቆምም ይሰራል። እግዚአብሔር ሁል ጊዜ ይሰራል።